ዛሬ ምንም ሳንቲም የማያስወጣ ነገር ግን ህይወታችሁን የሚቀይር ትልቅ የጤና ሚስጥር ይዤላችሁ መጥቻለሁ። ጠዋት እንደተነሳችሁ የምታደርጉት አንድ ቀላል ነገር ቀኑ ሙሉ ያላችሁን ጉልበት፣ የቆዳችሁን ውበትና የአእምሯችሁን ንቃት ቢወስንስ? እየተናገርኩ ያለሁት በባዶ ሆድ ውሃ ስለመጠጣት ነው። በዚህ ቪዲዮ ውስጥ ምን ያህል ውሃ መጠጣት እንዳለብን፣ ቀዝቃዛ ወይስ ለብ ያለ ውሃ ይሻላል የሚሉትን እና 10 አስደናቂ ጥቅሞችን በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ለምንድን ነው በባዶ ሆድ ውሃ መጠጣት ያለብን? የሰውነታችን 70% የተገነባው ከውሃ ነው። እድሜያችን እየጨመረ ሲሄድ ግን ይህ መጠን ይቀንሳል። ለምሳሌ በአረጋውያን ላይ የውሃ መጠን ወደ 50% ሊወርድ ይችላል። ይህም በቀላሉ ለድርቀት ወይንም ዲሃይድሬሽን ያጋልጣቸዋል። የሰውነት ድርቀት ምልክቶች ውሃ መጠጣት እንዳለቦት ለማወቅ የግድ መጠማት የለቦትም። እነዚህም ምልክቶች ልብ ይበሉ። የአፍ ጠረን መጥፎ መሆን፣ ምክንያቱም የምራቅ መመረት ሲቀንስ ባክቴሪያዎች በአፍ ውስጥ ይራባሉ። የቆዳ መድረቅ፣ ቆዳውን ቆንጥጠው ሲለቁት ቶሎ ከተመለሰ የድርቀት ምልክት ሊሆን ይችላል። ራስ ምታትና የጡንቻ መኮማተር፣ ለጣፋጭ ነገሮች ከፍተኛ ፍላጎት ማሳደር። የሽንት ቀለም የሰውነት የውሃ መጠንን ለማወቅ ይረዳል። ሽንቶ ጠራ ያለ ወይንም ፈዘዝ ያለ ቢጫ ከሆነ ጥሩ ነው። ጠቆር ያለ ከሆነ ግን የውሃ መጠኑን መጨመር አለቦት። ሆኖም በአረጋውያን ላይ የሽንት ቀለም ሁልጊዜ ትክክለኛ መለኪያ ላይሆን ይችላል። ምን ያህል ውሃ መጠጣት አለብን? በአጠቃላይ በቀን 8 ብርጭቆ ውሃ ይመከራል። ነገር ግን ትክክለኛው መጠን እንደ ሰው ይለያያል። አጠቃላይ ቀመሩ በ1 ኪሎ ግራም የሰውነት ክብደት 30 ኤምኤል ውሃ መጠጣት ነው። ለምሳሌ ክብደቶ 70 ኪሎ ግራም ከሆነ 70 ሲባዛ በ30 2100 ኤምኤል ወይንም 2 ሊትር ከ100 ኤምኤል በቀን መጠጣት አለቦት ማለት ነው። አየሩ ሞቃት ከሆነ ወይም የአካል ብቃት እንቅስቃሴ ካደረጉ መጠኑን መጨመር ያስፈልጋል። የልብ ወይም የኩላሊት ህመም ያለባቸው ሰዎች ግን ከሐኪማቸው ጋር መማከር አለባቸው። በባዶ ሆድ ውሃ መጠጣት የሚሰጣቸውን 10 አስገራሚ ጥቅሞች አንድ በአንድ እንመልከት። አንደኛ፣ የኃይል መጠንን ይጨምራል። ከመጠን በላይ መልፈስፈስና ድካም የድርቀት ምልክቶች ናቸው። ጠዋት ውሃ መጠጣት ሰውነቶ ንቁ እንዲሆንና የደም ዝውውር እንዲፋጠን በማድረግ ከፍተኛ ጉልበት ይሰጦታል። ይህ መረጃ ጠቃሚ ሆኖ ካገኙት ላይክ ማድረጎን አይርሱ። ሁለተኛው፣ ሰውነትን ከተለያዩ መርዞች ያጸዳል። ሰውነታችን ሌሊቱ ሙሉ በኩላሊትና በጉበት አማካኝነት ቆሻሻዎችን የማስወገድ ስራ ሲሰራ ያድራል። ጠዋት ውሃ መጠጣት እነዚህን የተጠራቀሙ መርዞች አጥቦ ለማስወጣት ይረዳል። ይህም የኩላሊት ጤናን ከማሻሻልም በላይ የሽንት ቧንቧ ኢንፌክሽንን ይከላከላል። ሶስተኛው፣ የሰውነት ፈሳሽን ይተካል። በምንተኛበት ጊዜ በአተነፋፈስና በላብ አማካኝነት የሰውነት ፈሳሽ ይወጣል። ስለዚህ ጠዋት ስንነሳ ሰውነታችን ደርቆ ነው የሚነቃው። ልክ እንደ መኪና ታንከር ጠዋት ውሃ መጠጣት የጎደለውን ፈሳሽ በመተካት ሰውነታችን ቀኑ ሙሉ በጥሩ ሁኔታ እንዲሰራ ያዘጋጀዋል። አራተኛ፣ ክብደትን ለመቀነስ ይረዳል። ከቁርስ በፊት ውሃ መጠጣት የረሃብ ስሜትን ይቀንሳል። ይህም በቁርስ ወቅት የምንወስደውን የምግብ መጠን እንድንቀንስ ያደርገናል። በተጨማሪም ጥናቶች እንደሚያሳዩት ውሃ መጠጣት የሜታቦሊዝምን የምግብ መፈጨት ፍጥነትን እስከ 30% ሊጨምር ይችላል። አምስተኛ፣ የቆዳ ጤናን ያሻሽላል። ውሃ ለቆዳ ተፈጥሯዊ እርጥበት ወይንም ሞይስቸራይዘር ነው። በባዶ ሆድ ውሃ መጠጣት የቆዳ መድረቅ፣ ያለ ዕድሜ መጨማደድንና ቡግርን ይከላከላል። ቆዳዎ እንዲያበራና እንዲጠነክር ከፈለጉ ጠዋት ውሃ መጠጣት የመጀመሪያ ተግባሮ መሆን አለበት። ስድስተኛው፣ የምግብ መፈጨትን ያሻሽላል። እንደ ሆድ ድርቀት ያሉ የሆድ ችግሮችን ለመፍታት ውሃ ቁልፍ ነው። ጠዋት ውሃ መጠጣት የአንጀት እንቅስቃሴን ያነቃቃል።
ይህም ሆድ እንዳይነፋና ጋዝ እንዳይበዛ ይረዳል። ሰባተኛው ለአእምሮ ንቁነት። አእምሯችን መልእክቶችን የሚያስተላልፉ ኬሚካሎችን ወይንም ኒውሮትራንስሚተርስ ለማምረት ውሃ ያስፈልገዋል። መጠነኛ የውሃ ጥም እንኳን የማስታወስና ትኩረት የማድረግ ችሎታን ይቀንሳል። ቀኑን በጠራ አእምሮ ለመጀመር ውሃ አስፈላጊ ነው። ስምንተኛ የበሽታ መከላከል አቅምን ያጠናክራል። ውሃ የሰውነትን ተፈጥሯዊ መከላከያ በመገንባት ረገድ ከፍተኛ ሚናን ይጫወታል። በባዶ ሆድ ውሃ መጠጣት የሊምፍ ምርትን ይጨምራል። ይህም በሽታ የመከላከል ስርዓታችን በትክክል እንዲሰራ ያደርጋል። በተጨማሪም የሽንት ቧንቧ ኢንፌክሽንንና የኩላሊት ጠጠርን የመከላከል አቅም ይጨምራል። ዘጠነኛው የራስ ምታትን ይከላከላል። ጠዋት ሲነቁ ራስዎን የሚያሞት ከሆነ ምክንያቱ የሰውነት ፈሳሽ ማነስ ወይንም ዲሃይድሬሽን ሊሆን ይችላል። ብዙ ጊዜ መድኃኒት ከመውሰድ ይልቅ ቀድሞ ውሃ መጠጣት ራስ ምታቱን ሊያስታግሰው ይችላል። ጥናቶች እንደሚያሳዩት በቂ ውሃ የሚጠጡ ሰዎች ለራስ ምታት የመጋለጥ ዕድላቸው ዝቅተኛ ነው። ይህ ዘዴ ለራሴ ተጠቅሜበት ውጤት ያገኘሁበት ነው። ሞክሩት። አስረኛው የሰውነት ሙቀትን ያስተካክላል። በተለይ አሁን ባለው ሞቃት የአየር ሁኔታ በባዶ ሆድ ውሃ መጠጣት ሰውነታችን ከመጠን በላይ እንዳይሞቅ ይረዳል። ትኩሳት በሚኖርበት ጊዜም ቢሆን የሰውነት ሙቀትን ለማረጋጋት ውሃ ዋናው መፍትሄ ነው። ቀዝቃዛ ወይስ ለብ ያለ ውሃ የሚል ጥያቄ ካላችሁ ለብ ያለ ውሃ ለምግብ መፈጨት የተሻለ ሲሆን፣ ቀዝቃዛ ውሃ ደግሞ ሜታቦሊዝምን ትንሽ ከፍ ሊያደርግ ይችላል። እንደ ምርጫው መጠቀም ይችላሉ። ሎሚ ብንጨምርበትስ ካላችሁ ሎሚ መጨመር ቫይታሚን ሲ ስለሚሰጥ ለበሽታ መከላከያና ለቆዳ ውበት ተጨማሪ ጥቅም ይኖረዋል። ቡና ወይም ሻይ በባዶ ሆድ መጠጣት። ቡናና ሻይ በጸረ ኦክሳይድ የበለጸጉ ቢሆኑም ፈሳሽ ከሰውነት እንዲወጣ የማድረግ ባህሪ አላቸው። ስለዚህ መጀመሪያ ውሃ ይጠጡ። በማንኛውም ጊዜ ቡና ከጠጡ በኋላ ግን ያጡትን ፈሳሽ ለመተካት ተጨማሪ ቢያንስ ግማሽ ብርጭቆ ውሃ መጠጣቶን አይርሱ። ውሃ መጠጣት ለምትረሱ ሰዎች ከአልጋችሁ አጠገብ ውሃ አስቀምጡ። ጠዋት አይኖን ሲከፍቱ መጀመሪያ የሚያዩት ውሃ እንዲሆን ያድርጉ። ማንቂያ ወይንም አላርም ይጠቀሙ። ስልኮ ላይ ማስታወሻ ሰዓት ያስገቡ። በጠዋት ውሃ ለመጠጣት የውሃው ጣዕም ካልተመቾት ጥቂት የሎሚ ጠብታዎችን በመጨመር ጤናማነቱንና ጣዕሙን መጨመር ይችላሉ። ልምምዶን ለማዳበር የሚረዱ ተጨማሪ ዘዴዎችም አሉ። ከሌሎች ልማዶች ጋር ያገናኙት። ለምሳሌ ጥርሶን ከበረሹ በኋላ ወዲያውኑ ውሃ የመጠጣት ልምድ ይኑሮት። አንዱን ልማድ ከሌላው ጋር ማያያዝ ትዝ እንዲላችሁ ይረዳል። በትንሽ ይጀምሩ። መጀመሪያ ላይ 2 ወይም 3 ብርጭቆ መጠጣት ካልቻሉ በአንድ ብርጭቆ ብቻ ይጀምሩ። ዋናው ቁም ነገሩ መጀመሩ ላይ ነው። ልምድ ካደረጉት ይጠቀሙበታል። ጥንቃቄም ያስፈልጋል። ውሃ መጠጣት በጣም አስፈላጊ ቢሆንም ከመጠን በላይ በአንድ ጊዜ መጠጣት ግን ጉዳት ሊኖረው ይችላል። በአጭር ጊዜ ውስጥ ከመጠን በላይ ከፍተኛ መጠን ያለው ውሃ መጠጣት በደም ውስጥ ያለውን የሶዲየም መጠን በጣም እንዲቀንስ ያደርጋል። ይህ ሁኔታ ለአእምሮ መታወክ፣ ለራስ ምታት፣ ለከፍተኛ ማንቀጥቀጥ እንዲሁም ለሞት ሊዳርግ ይችላል። የማራቶን ሯጮችን ምሳሌ እንመልከት። 13% የሚሆኑ የማራቶን ሯጮች በሩጫ ወቅት ንጹህ ውሃ ብቻ አብዝተው በመጠጣታቸው ለዚህ ችግር ይጋለጣሉ። በዚህ አይነት ጊዜ እንደ ስፖርት መጠጦች ያሉ ኤሌክትሮላይቶች ያላቸውን ፈሳሾች መጠቀም ይመከራል። ለዚህ መፍትሄው ውሃን ቀኑ ሙሉ በየመሃሉ እንጂ በአንድ ጊዜ በብዛት አይጠጡ። ውሃ መጠጣት በሚጀምሩበት ጊዜ የሚሰማዎትን ለውጥ ለማስታወስ እንዲረዳዎት ዛሬ ምን ያህል ብርጭቆ ውሃ እንደጠጡ መቁጠር ይጀምሩ። በባዶ ሆድ ውሃ መጠጣት ለጤናው ሊያደርጉት የሚችሉት በጣም ቀላሉና ውጤታማው ኢንቨስትመንት ነው። ከጉልበት መጨመር እስከ ቆዳ ውበት፣ ከምግብ መፈጨት እስከ አእምሮ ንቁነት ድረስ ያሉት ጥቅሞች ስፍር ቁጥር የሌላቸው ናቸው። እኔ በየቀኑ ልምድ በማድረግ ለውጡን አይቼዋለሁ።
እናንተም ነገ ጀምራችሁ ለውጡን እንድታዩ እጋብዛችኋለሁ። ይህ መረጃ ጠቃሚ ሆኖ ካገኙት ላይክ ያድርጉ፣ ለጓደኞቹና ለቤተሰቦ ያጋሩ። ለተጨማሪ የጤና ምክሮች ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።